በርባሪዎች የኛን ስልክ የኛን ማንነት ወይም ደግሞ የኛን መረጃ ከተለያዩ ሰዎች ወይም ደግሞ ከራሳችንም ሊወስዱ ይችላሉ ሊሰልሉ ይችላሉ የሶሻል ኢንጂነሪንግ ፊሺንግ ይባላል የተለያዩ አይነት ቴክኒኮች ይጠቀማሉ ለምሳሌ አብረውን እየበሉ እየጠጡ ጓደኛችን ሆነው ሊሆን ይችላል ዘመዶቻችን ሊሆኑ ይችላሉ መረጃችንን ከተለያየ ቦታ ሊወስዱ ይችላሉ ኢቭን ከኛ ሰራተኞች ሊወስዱ ይችላሉ መረጃው ማለት ነው በማወቅም ባለማወቅም ስለዚህ ስለኛ መረጃዎችን ካጠኑ በኋላ በስልክ ሊደውሉልን ይችላል ስልክ ደውለው እኔ ከዚህ ብራንች ነኝ ለምሳሌ ብራንቻችን ያለው የሆነ ቦታ ላይ ቢሆን ጉርሾላ ቢሆን የጉርሾላ ብራንች ማናጀር ነኝ ወይም ደግሞ የብራንቹ ሰራተኛ ነኝ የርሶን ኬዋይሲ እየሰራን ነው ወይም ፋይዳ እያስተካከልን ነው ስልኮትን እየሞላን ነው እከሌኖት ወይ የሚሉትን መረጃዎች በሙሉ ከወሰዱ በኋላ ሊደውሉልን ይችላሉ በተለይ በማልዌር የሚደረጉት ደግሞ ስልካችን ላይ እያንዳንዷን የምንጽፋትን ኪሎገሮች ይኖሩታል ከጀርባው ላይ ወይም ራሱ ደግሞ ሊደውል ይችላል ማለት ነው 951 ልክ እኛ *889# ምንለው ለምሳሌ USSD-ያችንን ለመጠቀም *889# ነው ያንን ለመጠቀም ግዴታ የስልካችን ላይ ፓዱን አውጥተን *889# ብለን ኮል ማድረግ አለብን እንዲደውል አንድን አፕሊኬሽን ወይም ደግሞ አንድን ማልዌር ፈቀድንለት ማለት ያ ማልዌር እኛን ወክሎ መደወል ይችላል ማለት ነው ትራንዛክሽን ማካሄድ ይችላል ማለት ነው ስለዚህ እንደዚህ አይነት ብዙ አይነት የማጭበርበሪያ ዘዴዎች አሉ ሞባይል ባንኪንግ የምንጠቀምበትን ሞባይላችን በጥንቃቄ መያዝ ሲባል ፒን ነምበሩን ለራሳችን ብቻ መያዝ አንደኛው ሁለተኛ ፋክተር አውተንቲኬሽን መጠቀም ላይክ ለምሳሌ ፓተርን ሊሆን ይችላል ባዮሜትሪክስ ሊሆን ይችላል በአሻራችን በእጃችን አሻራ በምስላችን ወይም ደግሞ በአይናችን አሻራ መጠቀም አይነት ቴክኒኮችን መጠቀም ሊኖርብን ይችላል ሶስተኛው እንደው ያገኘነውን በሶሻል ኢንጂነሪንግ ወይም ደግሞ ይሄ ፊሺንግ የምንለው ቴክኒኮች አሉ እነዛን ቴክኒኮች የሚጠቀሙ አጭበርባሪዎች አሉ የሶሻል ኢንጂነሪንግ አክቲቪቲዎች አሉ እነሱን በደንብ መጠንቀቅ ያስፈልጋል ማለት ነው ሌላኛውና ትልቁ በአብዛኛው ከስተመሮቻችን የተጎዱብን ያለው በስልክ በመደወል ወይም ደግሞ SMS በመላክ የሚደረጉ ማጭበርበሮች ናቸው በአካል ቅርንጫፎቻችን ጋር ወይም ደግሞ 951 ኮል ሴንተሮቻችን ጋር በመምጣት ወይም ደግሞ በመደወል ማረጋገጥ ያስፈልጋል